የኢትዮጵያ አየር መንገድ ሁላችንም እንደምናውቀው በጣም በጥንት ኢትዮጵያ ከገነባቻቸው ብርቅዬ ስመገናና ረጅም ዕድሜ ያለው ተቋም አንዱ ነው። ስሙ ብቻ ደግሞ አይደለም። በአህጉር ምናልባትም ዘንድሮ ለሰባተኛ ጊዜ በተለያየ መስፈርት ተወዳድሮ አሸንፎ የአፍሪካ ሀብ ሆኗል። እኔ ይሄ ጥንካሬ ሁሌም እንደምገልጸው ሶስት መሰረታዊ ነገሮችን የያዙ ናቸው። አንዱ በተለያየ ወቅት መጥቶ የሚሄደው ኢትዮጵያ ውስጥ ሀገር ሲመራ የነበረው መንግስት ሁሉ ለዚህ አየር መንገድ ከፍተኛ ድጋፍና እገዛ አድርጓል። ሁለተኛ በየጊዜው በዚህ አየር መንገድ የሚቀያየሩ አመራሮች ራሳቸውን ለዚህ ድርጅት ሰጥቶ የሚሰሩ መሆኑን ዛሬም የምናየው ምስክር ይሄው ነው። ሶስተኛ ከፓይለት እስከ ተራ ሰራተኛ ቴክኒሻን ያለው ራሱን አሳልፎ ለዚህ ድርጅት የሰጠው በጣም በዓለም ላይ የሚደነቅ ሙያ ያላቸው ሙያተኞች እና ሰራተኞች በመኖሩ ነው ብዬ ነው የምወስደው። እነዚህ ሶስቱ ነገሮች አንድ ላይ ሲደመሩ አንድ ድርጅት ያሰበበት ቦታ ላይ ይደርሳል። ይሄው ነው የዚህ ድርጅት ምስጢር እንጂ እንደሌላ ሀገር የተሻለ ሪሶርስ የተሻለ ካሽ ኖሮን አይደለም። አሁን በአሁኑ ሰዓት የኢትዮጵያ አየር መንገድ ለአፍሪካ ሀብ መሆን በአፍሪካ ውስጥ መወዳደር ከአፍሪካ ሁል ጊዜ አንደኛ አየር መንገድ ተብሎ ተሸላሚ መሆን በቂ አይደለም ብሎ በጣም በከፍታ የሚበር ራዕይ ይዞ እየሄደ ነው ያለው። ይሄ ራዕይ ለማሳካት ሶስት መሰረታዊ ነገሮች ታሳቢ ይደረጋሉ። አንደኛው ልክ ቅድም እንዳልኩት የሰለጠነ የበቃ ድርጅቱን የሚያቅ ሀገሩን የሚያቅ የዘመኑን ቴክኖሎጂ መሸከም የሚችል የሰለጠነ የሰው ኃይል ማፍራት ማለት ነው። ሁሉንም ነገር አሁን ያየነውን እንዲያማራው ፋሲሊቲም ቢሆን አዲስ የምንገዛቸውንም የታጠቅናቸው አውሮፕላኖችንም ቢሆን የሚጠግን የሚበር የሰው ልጅ በመሆኑ አንዱ እንደ ምሰሶ ይዘን አየር መንገዱን ወደ ዓለም አቀፍ ከፍታ የምናወጣው የሰለጠነ የሰው ኃይል ነው። ሁለተኛው መሰረተ ልማት ነው። መሰረተ ልማት አሁን ዛሬ ያየነው በየጊዜው እየተሻሻለ በየጊዜው ካልሄደ የሰው ጭንቅላት ሁሉ ጊዜ ፌድ አፕ ያደርጋል። ስለሆነም በቀጣይነት የምናደርገው የመሰረተ ልማት ግንባታ አየር መንገዱን ይዞ ወደምንፈልገው የዓለም አቀፍ ከፍታ ይዞ ይወጣል ብለን ስለምናምን በተለያየ እዚህ ብቻ አይደለም፣ በነገራችን ላይ በክልል ባሉ ማረፊያዎቻችንም በከፍተኛ ሁኔታ መሰረተ ልማት እየተገነባ ነው። እሱ ብቻ አይደለም፣ በጣም ዘመናዊ የሚባሉ አውሮፕላኖችንም አዘናል። እነዚህ ሶስቱ አንድ ላይ ሲመጡ ከአፍሪካ እናልፍና በዓለም አቀፍ አሉ የሚባሉ ሰንጠረዥ ውስጥ እንገባለን ማለት ነው። ይሄን ለማድረግ ደግሞ ምንም ጥርጥር የለውም። ምንም ጥርጥር የለንም። አሁን በያዝነው ራዕይ አሁን በያዝነው በሰነቅነው በምንሰራው በምንተጋ ሁኔታ ከቀጠልን ያሰብነው ላይ እንደምንደርስ ምንም ጥርጥር የለኝም። ዛሬም የምናየው በተደጋጋሚ ይሄን አየር መንገድ በርካታ ገንዘብ ከፍሎ የሚበሩ ሰዎች እንደዚህ አይነት ፋሲሊቲ ሲያገኙ እኔ በግሌ ብዙ ቦታ በርሬያለሁ፣ አይቻልም። እንደዚህ አይነት ፋሲሊቲ ምናልባት ለወደፊት አይሆናል እንጂ አይቻልም። ይሄ እዛው እንዳለ የኢትዮጵያ አየር መንገድ ለደንበኞቹ የሚሰጠውን ክብርና ሞገስ ያሳያል። ገንዘቡን የትም እንዳላጠፋ ገንዘቡን በጣም እየተደሰተ እየተዝናና እያረፈ የሚሄድበት መሆኑን የሚያሳይ አንዱ የከስተመር ሰርቪሳችን ማሻሻያ ውጤት ነው ብዬ ነው የምወስደው። ስለዚህ በድጋሜ አየር መንገዳችን እንኳን ደስ አላችሁ ማለት እፈልጋለሁ። በዚህ አጋጣሚ የኢትዮጵያ መንግስት ይሄን አየር መንገድ
ይሄን ካምፓኒ ሁሉ ጊዜም እንደ አይን ብሌኑ የሚጠብቅ አስፈላጊውን ድጋፍ ሲያደርግም ቆይቷል። አሁንም የሚያደርግ መሆኑ ለእናንተ ለአየር መንገዱ ሰራተኞች ለመላው የኢትዮጵያ ሕዝብ ማረጋገጥ ፈልጋለሁ። በድጋሚ እንኳን ደስ አላችሁ። ጥሩ ስራ ነው የሰራችሁ። አመሰግናለሁ።